الله አገርቶልኛል እኔ ትንሽ ጊዜ ነው ፈጅ ምን ያክል ጊዜ ፈጅ 83 ቀን 83 ቀን ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል ባለስልጣን ነው ኢሳ አለይሂ ሰላምን በአንድ ሳይድ እናቱ ኖራ ይቅርና አደምን የፈጠረ ጌታ ነው ያለ ምንም السلام عليكم ورحمة الله وبركاته ودنا ተከበራችሁ የኢስላም ልጆች በያላችሁበት የአላህ ጥበቃ አይለያችሁ ይያልን ዛሬ ይጠቅማችኋል ብዬ ያሰብኩትን ቪዲዮዎች አዘጋጅቻለሁ ከዛ በፊት ግን ቻናሉን ቤተሰብ ያሉናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአላህ ስም ጠይቃችኋለሁ ወደ ቪዲዮ አላህ አገርቶልኛል እኔ ትንሽ ጊዜ ነው ፈጅ ምን ያክል ጊዜ 83 ቀን 83 ቀን አላሁ አክበር ሪከርድ እዚህ መድረክ ላይ የመጀመሪያው 83 ቀን ማለት ስንት እኔ ነኝ እንጂ 83 ቀን የሆነ 3 ጓደኞች አሉ እነሱ 64 ቀን ይፈጅባቸው አላህ 64 ቀን ቆይ ከጀርባ ያሉ ባለሙያዎችን ለጠይቅ 64 ቀን ማለት ስንት ነው 2 ወር ከአራት ቀን ከ5 ቀን 83 ያልከኛ 83 ሁለት الله أكبر ما شاء الله يا ما شاء الله የሚገርም ነው سبحان الله እንዴት ነበር ተጠጣው ነበር ነው ذلك من فضل ربي الله ኧረ والله የሚገርም ነው ይሄ እኔ አላቅም እኔ መድረክ ላይ የመጀመሪያ ነው ስሰማ አንድ ሰው ሰምቻለሁ ማለት በሩቅ እንሰማለን አንድ ሰው በአንድ ወር ማختመ ምናምን ሲባል ነው ግን ተስተግሪብ يعني በጣም ናዲር ነው በዚህ ነው በ83 ቀን ደግሞ ሱብሃንአላህ የሚገርም ነው ለይለቱል ቀድር ስንት ነበር 80 ስንት ነበር 80 ስንት ወር ነበር ከሱ ጋር እኮ እየተቀላቀለ ቪዲዮ በጣም ኢምፕረስድ ሆንኩት እሺ እንዴት አፈስክ አሁን ተመልካቾች በእርግጠኛነት እንዴት ምን አድርጎ ነው በቀን ምን ያክል ቢሐፍዝ ምን አይነት ቴክኒክ ቢጠቀም እና የሚሉን ነው ማወቅ የሚፈልጉት እኔም ማወቅ ፈልጋለሁ መርሐባ በካልኩሌሽን ብናስበው አንድ ጁዝ 20 ሶፍሃ ነው አይደለ በቀን አንድ ሰው 10 ሶፍሃ ቢሐፍዝ ለምሳሌ በሁለት ወር ያልቃል በቀን አንድ ሰው 10 ሶፍሃ 10 ገጽ ማለት ነው ወረቀት ሳይሆን ገጽ 5 ወረቀት 10 ገጽ ማለት ነው 10 ፊት ስለዚህ አንተ በአቨሬጅ እንደዛ ያክል ታፍዝ ነበር ነው ወይስ አንዳንዴ ከፍ ዝቅ ይል ነበር ከፍ ዝቅ ይላል እንደዚህ ብዙ ያፈስክበት ቀን ስንት ነው ትዝ ይላል ማኢዳን ሙሉን ያሰማሁት ማኢዳን ሙሉ ባንዴ ማለት ነው ኢምራንም እንደዚህ ከመግሪብ እስከ ሻን ያፈስኩት ረቢ ገርብሬ ሱረቱ ኢምራን እኮ ማለት አንድ ጁዝ ተኩል አካባቢ ነው አንድ ጁዝ ተኩል አካባቢ ነው ማኢዳን ሙሉ መስተቀራራቢ አንድ ጁዝ ተኩል አካባቢ አንድ ጁዝ ተኩል አካባቢ ማለት ተመልካቾች 10 ወረቀት ከ15 ወረቀት ማለት ነው 15 ወረቀት ማለት 30 ገጽ ማለት ነው ያ አላህ አንተ ሐፍዝከ ሳይሆን የሚባለው በላው ቀጣው እንዴ ተጠቀም ነበር እናንተ ጋር እንዲገባችሁ ምናምን ተብሎ የተቀጠለ ቁርአን አጠጥታል ያ والله የሚገርም ነው በጣም የሚደንቅ ነው መርሐባ እሺ ስለዚህ በቀን ይሄን ያክል በጣም ከፍተኛ ያፈዝክበት ነው የከበደ ሱራ ምን ነበር አይ የከበደኝ እንጃ አላስታውሰውም ግን ሱረቱ ጣሃ አንቀጿን ረስቻለሁ ግን አልቅሻለሁ አልገባበል ወላሂ ልክ ቀራቀራና ልክ ስደስ አትመጣልኝ በጣም እንትን ስትለኝ የሆነ አልቻልኩምና ኦኬ አንድ አንቀጽ አስለቀሳለች አንድ አንቀጽ አልያዝ ብላ ማለት ነው የሚገርም ነው ረስቻለሁ በጣም የሚገርም ነው ወላሂ እሺ እሺ በምን አይነት መንገድ ነበር የምትጠቀመው ለማሐፈዝ እና ደግሞ ሜቢ አሁን ሂፍዝም ከመግባት በፊት ከቁርአን ጋር የነበር ሐላቃ ምን አይነት ነው ምናምን የሚል ጥያቄውን እየፈጠረብኝ ነው ማለት በጣም ደጋግመህ ተቀራው ነበር ምናምን ነው እንደዛ ነው ማለት ከዛ በፊት በ7 አመት የጨረስኩት ነበር እንደነገርኩ ከዛ በኋላ እስከ ሂፍዝ እስከምጀምር ድረስ ያው ትቀራለህ ማለት እንትን ነው የሆነ የተለመደ ነገር አለኛም እዛ አካባቢ ላይ ከሱ በኋላ አብዛኛው ሰው አይወጣም ከሱ በኋላ አይቀራል ብዙ ሰው ዝም ብሎ ተቀምጦ ነዘርን ይቀራል ሂፍዝ ደግሞ ምን ያክል ተቀራ ነበር እንደው በአቨሬጅ ትዝ ይላል አረ እንደው ረመዳን ላይ ነው በደንብ መንቀረው የፎከክር ነው ይኖራል ጓደኛ ጋር በዚህ ጊዜ ያختና ያው ተቀራለህ ዘው እንትን ቢሆን ብዙ ለመቅራት ተሞክር ነበር እና ሂፍዝ ማለት ደግሞ ነዘር ደጋግሞሽ ነው ሌላ ነገር የለም ነዘር ተደጋግሞ ነው ሂፍዝ የሚሆነው እና አስተውለህ ከሆነ አንዳንድ ሽማግሌዎች
ነظር በደንብ ከመቅራታቸው የተነሳ ኢማሙ እንትን ሲመልሱ ምናምን ይሄ ሳያፍዙ ማለት ነው ሳያፍዙ ይመልሱታል ነظር በመደጋገማቸውና ለሂፍዝ ትልቁ እንትን የሚያግዘው ብዬ ኖርማል ከዋና እንትኖቹ በተጨማሪ ነظር መደጋገም ነው የሚያግዘው ብዬ ነው ማስበው እንደኔ። ኦኬ ስለዚህ ባለስልጣን ሆኖ ሰላት የማይሰግድ ሰው አለ አይደል? ባለስልጣን ሆኖ ሰላት ሲሰግድ ይታየ እንደሆነ እልል ተብሎ ምን አዲስ ነገር ፈጠረ? ጠቅላይ ሚኒስተር ሆነ ጠቅላይ ጁፒተር ሆነ ሰላት ስለሰገደ ምን አዲስ ነገር ተፈጠረ? እንትና እኮ ሰላት ይሰግዳል ምናምን ተብሎ ሲወራል አንድ ጊዜ ሚዲያ ላይ ያየው እንደሆነ ሰላት ሲሰግድ አይቻለሁ። እሺ ነብዩ እኮ ይሰግዱ ነበር። ምን هو አቡበከር ይሰግዱ ነበር እኮ ምን هو ከነዚህ ሰዎች ጋር ስታመዘን ምን هو ስለሰገደሽ ምን ይሁን? መስገዱ እኮ ግዴታው ነው። ባሪያ ነው። ተደፍቶ መስገድ አለበት። ጠቅላይ ሚኒስተር ሆነ ምን ሆነ ባሪያ እኮ ነው መስገድ አለበት። ግዴታው ነው እኮ የተወጣው። እምቢ ያለ እንደሆነ ጠቅላይ ሚኒስተር ነው ተብሎ ዑዝር ሊሰጠው ነው። ጀሃነም ይደፋታል። እንዲ መላእክቶች ይዘው ይወረውሩታል። ግዴታው እኮ لا تتعجب። እሺ ስልጣኑ ነው አይደል ሰላት የሚከለክለው? የቂያማ ለታ ከፊርዓውን ጋር ይቀሰቀሳል። ባለስልጣኖች ሆነው ሰላት የማይሰግዱት የመስጂድ ኮሚቴ ሆነው ሰላት የማይሰግድ አለ። ኮሚቴ ነው ይሄ ኩምት አላህ ያድርገውና እንዲህ አይነቱን ኮሚቴ መርጦ እሱንም ኮሚቴ ነው ብሎ አብሮት የሚኖር አለ እኮ። እሱ ይመራል፣ እሱ ያዛል፣ እሱ ይከለክላል ምናምን። እኔ የማውቀው ወደ 4 ዓመት አካባቢ አንድ መስጂድ የማውቀው አለ ጭራሽ ላ ጁሙዓ ወላ ጀማዓ የማይመጣ ምርጥ ቃሚ ኮሚቴ አለ። ምርጥ ቃሚ የመስጂዱ ኮሚቴ ሰብሳቢ ነው። ሱፐር ቃሚ ነው። ጠዋት የጀበና ይላል፣ ከሰዓት የሲኒ ይላል፣ ከሰዓት የእጣን ይላል። ሀያቱ በሙሉ በቂማ የተሞላ ነው። ሂዝ ኮሚቴ የሰብሳቢ ነው። እሺ ሰውዬ እሺ ስልጣኑ የከለከለው ከፊርዓውን ጋር ይቀሰቀሳል። እዚህ መስጂድ ላይ እንደዛ አይኖርም ብዬ ነው በነፃ እኔ ኖር አልኖረ ዲኑን አይደል እያወራን ያለ ነው። ስለማንም ግድ የለንም። ሐቁን ትናገራለህ አለቅ። እኛ ሰዎችን ግን ታርጌት አድርገን አናወራ። በእርግጠኝነት ካሁን በኋላ የምትረዱኝ ሰውን ታርጌት አድርጌ አላወራ። እውነታውን ግን እናገራለሁ የተሰማኝ ያየሁትን። ስለዚህ መስጂድ ነው ኤኒዌይስ። ሁለተኛው ከሃማን ጋር ይቀሰቀሳል ሲባል ሃማን ወዚሩን ለፊርዓውን ይሄ ሚኒስተርስ የሚባሉት ማለት ሚኒስተር ሆኖ ሰላት የማይሰግድ ካለ ደግሞ ከማን ጋር ይቀሰቀሳል? ከሃማን ጋር ይቀሰቀሳል። ቃሩን የዘመኑ ጥግ የደረሰ መልቲ ሚሊዮነር ባለሀብት ነበረ። ሚሊዮነር ሆኖ ሀብቱ ቢዚ አድርጎ ሰላት የማይሰግድ ከሆነ ከቃሩን ጋር ይቀሰቀሳል። ኡበይ ኢብኑ ኸለፍ ማለት ደግሞ ታጅር ነበረ። የሙሽሪኮች ታጅር በጣም ነጋዴ ነበረ። ንግዱ ቢዚ አድርጎት ሰላት ያልሰገደ ከኡበይ ኢብኑ ኸለፍ ጋር ይቀሰቀሳል። ከነዚህ ከአራቱ ሰዎች ውስጥ አይወጣም ሰላት የማይሰግድ ሰው። በምንድነው ከሰላት ያዘናጋን? ራሳችንን ገምገም አድርገን ወይ እንመለስ ወይ እነዚህ አራት ሰዎች የቂያማ ለታ ጓደኞቻችን ናቸው። አላህ ይጠብቀንና አይደለም ዒሳ አለይሂ ሰላምን በአንድ ሳይድ እናቱ ኖራ ይቅርና አደምን የፈጠረ ጌታ ነው። ያለምንም ሊያስገርም አይገባም። እነዛ ሰዎች ተገርመው ዒሳ አለይሂ ሰላምን ወደ ማምለክ ሲገቡ አላህ የገለጸላቸው ምንድነው? አትገረሙ በዒሳ ከዒሳ የባሰ ተፈጥሮ አለ። ያ ተፈጥሮ ማን ነው? አደም አለይሂ ሰላም። አደም ያለ አባትም ያለ እናትም የተፈጠረው ማለት ነው። ለዛ ትልቅ ተአምር መምጫ ሰበብ ነች። ቁርአን ላይ እብነ መርየም ነው እንደው ዒሳ ኢብኑ መርየም አብሮ ከዒሳ ጋር እሷም ትጠቀሳለች የመርየም ልጅ እየተባለ ማለት ነውና ጥብቅ ሆና ራሷን አስገዝታ ሄደች። ከዛ በኋላ የሚመጣው ነገር በጣም ከፍተኛ አደጋ ነው የሆነ ነገር ለሷ ማለት ነው። ለምን በጥብቅነት የምትታወቅ ሴት እርጉዝ ነች ሲባል ከባድ ነው። ለዛ ሲባል ለትህማ ይሄ በጣም ሴቶች መገንዘብ ያለባቸው ነገር ነው። አንዲት ሴት በተቻለ መጠን በማህበረሰብ ውስጥ ስሟን ከሚያጎድፍ ነገር በጣም መራቅ መቻል አለባት። ለዛ ሲባል ምንድነው ያደረገችው? እርጉዝ ስለሆነች የተለየ ነገር ስለተከሰተ ማግባቷም የማይታወቅ ነው፣ አላገባችም። فحملته فانتبذت به مكانا قصيا እርጉዝ ሆና ራቅ ብላ ሌላ አካባቢ ነው ርቃ ሄደችው ማለት ነው። ይሄንን የሚመጣውን ነገር ከባድ ነው የሚመጣባት ስም ማጉደፍ። ለዛ ነው እነዚህ ይሁዶች አላህ ያጥፋቸውና እነዚህ ይሁዶች ብዙ ፈሳድ የሚያደርጉት አካላት መርየምን አነውረዋታል በጸያፍ ነገር። ከባድ ነው ማህበረሰቡ ውስጥ የነበረው ተጽዕኖ ማለት ነው። የሚጠቀሙት ቃል ما كان أبوك امرأ سوء وما كانت أمك بغية ምንድነው ያመጣሽብን? እናትሽ እንደዚህ ተከበረች በግያ አልሆነች በሌላ በመጥፎ ነገር ማትታማ
አባትሽ መልካም ሰው ሆኖ ሰው ይሄንን ነው ብዙ ጊዜ የሚያጠቃህ በአባት ነው። አንተ አባት ጥሩ ሰው ሆኖ ሳለ ይሄን ጉድ ታመጣለህ ይባላል። ስለዚህ አባት የእናት ተጽዕኖ እዚህ ላይ ቀላል አይደለም ማለት ነውና በዛ ላይ አጠቋት አሰቡ። እሷ ምንድነው ያደረገችው? በተቻላት አቅም ማንነቷን ክብሯን ለማስጠበቅ ጥረት አድርጋለች፣ ራቅ ብላለች። فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة እንግዲህ ሙጡ ገፍቶባት ወደ ተምር ተክል ዛፍ ያስኬዳት ሁኔታ አለና በዛው ጊዜ አላህ Subhanahu Wa Ta'ala ሪዝቅ አምጥቶላታል። በጣም የሚገርመው ነገር እርጉዝ ነች፣ እርዳታ ትፈልጋለች፣ የመውለድ ጭንቁም ይኖራልና በዛ ሂደት ግን አላህ ከጎኗ ነው። ግን ከጎኗ ማለት ሰበብ አታስገኝ ማለት አይደለም። አላህ ከጎንህ ነው ሲባል መስራት አለብህ፣ ዱዓ ማድረግ አለብህ። ዱዓም ሰበብ ነው። ምንድነው? ወሁዚ ኢለይኪ ቢጅድዕ ነኽላ አንቀሳቅሽው። ዛፉን ሲንቀሳቀስ ከላይ የሚወድቅ ነገር አለ ማለት እንደው አላህ በራሱ እንዲወድቅ እኮ ማብላት ይችላል። ለኛም ትምህርት ነው ባንድ በኩል። አዎ ተንቀሳቀስ፣ የሆነ አክሽን ነገር እንቀሳቀስ። እሷ እንደማታንቀሳቀሰው ይታወቃል። 10 በጣም ጎረምሳ የሆኑ ወንዶች ቢወዘውዙት እንኳን ከላይ ማርገፍ ዛፉን ትንሽም ቢሆን አያንቀሳቀሱትም። ማዕሩፍ ነው፣ ግን ሰበቡን ማድረስ ነው። ነካርቲው ወሁዚ ኢለይኪ ቢጅድዕ ወኩሊ ወሽረቢ ወቅሪ ዐይና ቢጠጪ ብሎ ያን ነገር አላህ Subhanahu Wa Ta'ala ጸጋ አመጣላት። መምጣት አለባት፣ ወደ ህዝቦቿ መመለስ አለባት። ወደ ህዝቦቿ ስትመጣ የሚጠብቃት ነገር ግልጽ ነው። ምንድነው ያደረገችው? እንደው ሳትመጣ በፊት እዛው ዛፍ እንትኑ ወረደላት፣ ተምሮ ወረደላት። ነገር ግን ምጡ ከባድ ነው። ያሳለፈችው እንትን አለ። እንደውም በጣም በቃ ሞትን የተመኘችበት ቃል ነው የሚመስለው። ያ ለይተኒ ሚቱ ቀብለ ሃዛ ወኩንቱ ነስየን መንስያ። እንደው ከዚህ በፊት ሙቼ በነበር። በቃ ከባድ ነው። ምጡ ከባድ። አላገባችም። ከዛ በኋላ የሚመጣው ራሱ ከባድ ነው። እቺ አላገባችም እቺ ሴት ቤተሰቦቿም በእንደዚህ በመልካም ነገር የሚታወቁ ናቸው። ዒባዳ ላይ የነበረች አሁን በገለጽ ነው ምርጥ ባህሪ ላይ የነበረች ሴት ነች አይደል? ከዛ በኋላ ልጅ ጊዜ ስትሄድ ምንድነው ሊፈጠረው የሚችለው? በጣም ከባድ ነው። ከዛ በኋላ ያለው ፈተና ራሱ ይመጡ መከራ አለ። ከዛ በኋላ ደግሞ ሂዳ የሚቀበላት ደግሞ ሌላ መከራ አለ። ይሄ ነው ያን ያለችው ምንድነው? ቁል ኢኒ ነዘርቱ ሊርረሕማን ሶመን ወለን ኡከሊመ የውመ ኢንሲያ። ማንንም ሰው አላወራም በይ እኔ ለአላህ ሱብሓነሁ ወተዓላ ምንድነው ጾምን አለማውራትን የተሳልኩ ነኝ። ኢምሳክ ማለት ነው ከመናገር። ለምን መገለጽ ያለበት ነገር መገለጽ ባለበት ሁኔታ መገለጽ ስላለበት ማለት ነውና አላህ ግን ሱብሓነሁ ወተዓላ ተአምር ያመጣል ለመልካም ሰዎቹ። ከራማ ትላልቅ ነገር ይሰጣቸዋል። አላህ ከሰጣት ነገር መካከል ምንድነው? ወደ ልጇ ወደ ዒሳ ዓለይሂ ሰላም እንድትጠቁም አደረጋት። ፈአሻረት ኢለይሂ እንደው መታ ምናልባት መታ ዝም ብላ ቀጥታ ወደ እሱ ስታመላክት የደረሰባት ነገር ያነሰ እንዳይመስል እስኪ ምንድነው እነሱ የተመላለሱት ቃላቶች አሉ። ቅድም በተወሰነ መንገድ አንስተናል። አሁን ቦታው ላይ ደርሰናልና ምንድነው ያሏት እነሱ? እሷስ ምንድነው የመለሰችላት? አዎ መጀመሪያ ቃሉ ያ መርየሙ፣ አንቺ መርየም ሆይ ይሄ ልጅ ይዘሽ የመጣሽው ልጅ ምንድነው ማለት። እነሱ ትንሽ ነገር ነው የሚፈልጉት። ሰውን ዓላማው ሰውን ማነወር የሆነ ሰው አይደለም። እንደዚህ አይነት ነገር ይቅርና ግልጽ ባልሆነ ነገር ራሱ በትሁማ ማለት ባልተረጋገጠ ወሬ ራሱ ማማትና ማነወር ይፈልጋል። እነሱ ያደረጉት ምንድነው? ይሄ ልጅሽ ይዘሽ የመጣሽው ነገር ምንድነው? በፊት በመጥፎ ተግባር አናቅሽም አላሏትም እኮ ጥሩ ሰው ነሽም አላሏትም። ማካና አቡኪ እምራአ ሰውኢን ወማካነቱ ሙኪ። በእናትና በአባት ማነወር ከባድ ነው። እሱ ሰውየውን ማናገር እኮ ይችላል። አንቺ እኮ ጥሩ ሴት ነበርሽ አላገባሽም፣ ምንድነው ሌላ ነገር ነው ያዩት። ግን ምንድነው ወደ አባት ነው ሄዱት ማለት ነው። ማነወሩ ምን ይሆናል? ከፍ ይላል ማለት ነው። አንተ በእናትና በአባት ስትነወር በጣም ከባድ ነው። በልጅ አፈርኩኝ፣ በልጅ የተሸማቀኩ የሚሉትም እኮ እንደዚህ አይነቱ ተጽዕኖ ስለሚኖር ነው። ማህበረሰብ ውስጥም እኮ ቤተሰብ ይዋረዳል። እንደው አታዋርጅኝ ልጄ ይባላል እኮ ቤተሰብ ላይ ማለት ሴቶችን በተለይ እንደዚህ አታርጊብኝ እያሉ ይመክራሉ። አረቦችም ይሄን ነገር ይፈራሉ። በሴት የሚመጣ ጭንቅ ስላለ የሚወስዱት እርምጃ አንዱ ነው ያንን ጀሪማ ያመጡት ለዛ ልጅ ማጥፋት ሁኔታ ማለት ነውና ማካና አቡኪ እምራአ ሰውኢን ወማካነት ኡሙኪ በግያ። አባትሽ በጥሩ ሁኔታ የምናውቀው ሰው መጥፎ ያልሆነ ሰው፣ እናትሽ ደግሞ በጸያፊ ባህሪ ያልታወቀች ሴት ሆኖ ሳለ ምንድነው ያመጣሽ? መርሐባ